ሰይጣን ታውቃለህ አይደል? በጌታ ስለሆንክ ነው የሚፈራ። የገሃነም ደጅ ነው ከተማው። በርከክ ስትል ይነቃነቃል፣ ጉልበቱ ያልቃል፣ ጳውሎስ አቅሙ ያልቃል። የጌታን ቃል ቆሞ ያስተምራል። መገንጠል አለበት። ይሄንን ንቅል አደረገው። ታውቃለህ? መቆጠር አልቻለም። ያለ መጠን በሱ ይሰራል። ያለ መጠን ዝቅ ብለን ያለ መጠን ይስራል። እኔ ጥፍት ካልኩለት መደበቅ አይችልም። ሙሉ በሙሉ ብቅ ይላል ራሱ። በመንፈስ የታጠቀ ትውልድ፣ ቀጥሎ በእግዚአብሔር ቃል የታጠቀ ጳውሎስ ምን ያክል ጥልቅና ጠንካራ ነገር ኤፌሶን ቸርች ላይ እንዳስተማረ ለማወቅ የኤፌሶን መልእክትን ማንበብ ነው። የኤፌሶን ደብዳቤን ብታጠኑት የጳውሎስ አዲስ ኪዳን ላይ ያለ 90% አቋም ያንጸባረቀበት ደብዳቤ የኤፌሶን ደብዳቤው ነው። እና ሰዎቹ ምን ያክል እንደተማሩ ከጳውሎስ የምታውቁት ደብዳቤውን ስታዩት ነው። በአንድ ቁጥር ውስጥ ዓመት የሚብራራ ነገር ያስቀመጠበት ደብዳቤ ነው። የሰዎቹ አቅም ነው ባይዘዌ ደብዳቤው መረዳት የሚችሉት ስለሆነ ነው። በዛ መጠን ጠንካራና ጥልቅ ነገሮችን ጳውሎስ ለመንፈሳዊ ስፍራ፣ መንፈሳዊ ዓለም ላይ ስላለ ነገር፣ መሬት ላይ ስለሚኖር ስለ እያንዳንዱ ጉዳይ ከ9 በላይ ትልልቅ ትምህርቶችን ዲል የሚያደርገው ማለት ደብዳቤው ላይ። ስለዚህ ሰዎቹን በጣም ሲሪየስ በሆነ መንገድ ቁጭ አድርጎ አስተማረ። እንዳልኳችሁ ነው። ረጅም ወለ 2000 እንግዲህ 2000 ሰዓት የሚወስድ እኔ በእንትን ብታስቀምጡ ስንት ክሬዲት አወር እንደሚወጣ በኮሌጅ እና በዩኒቨርሲቲ ደረጃ እግዚአብሔር ያሳይ። ሰዎቹ ፒኤችዲ ማለት ነው። እግዚአብሔር ይመስገን። ፒኤችዲም ተተርጉሟል ለነገሩ፣ ግን ፒኤችዲ ማለት ነው። ይሄ በእግዚአብሔር ቃል ጥንቅቅ ያሉ እሳትም ውስጣቸው አለ፣ ዕውቀትም ውስጣቸው አለ። በእግዚአብሔር ቃል የታጠቁ ናቸው። በመንፈስ ቅዱስ የተሞሉ ናቸው። በእውነት እግዚአብሔር በዚህ ባላንስ ቤተ ክርስቲያንን ይባርካት። በመንፈስ የታጠቀ ትውልድ፣ ቀጥሎ በእግዚአብሔር ቃል የታጠቀ ልሳን ብቻ የማይጸልይ ተብሎ ተጽፏል። ለሚለማመደው ለየትኛውም ልምምድ የእግዚአብሔርን ቃል ግራውንድ ማድረግ የሚችል መሰለኝ የማይል የእግዚአብሔርን ቃል መጥቀስ የሚችል አቅም ያለው ትውልድ፣ ቻሌንጅ ሲደረግ የማይሸሽ በእግዚአብሔር ቃል እውነት መመስረትም መቆምም መኖርም የሚችል ዕውቀትም ሙቀትም ያለው እንደዚህ አድርጎ እግዚአብሔር በእውነት ይባርከን። እና ጳውሎስ እንደዚህ አይነት ሰው ነው። ጳውሎስ ደግሞ የተከላት የኤፌሶን ቸርችም በእንደዚህ አይነት አቋም የተባረከች ናት። ይህንን ጳውሎስ ያደርግ የነበረው ቂራኖስ በሚባል በአንድ የትምህርት አዳራሽ ውስጥ ነበር። ይህንን ያደርግ የነበረው ከአንድ እንትን ተከራይቶት ነው ቦታውን ይላሉ። ያው የራሱን ገንዘቡን አውጥቶ ማለት ነው ተከራይቶ በዚያ የትምህርት አዳራሽ የግሪክ ሰዎችና አይሁዳውያን በአካባቢው ያሉ ከተሞች ሁሉ እስኪ ሰሙ ድረስ ጳውሎስ የእግዚአብሔርን ቃል አስተማረ ይላል። እኔ አንደኛ እኮራለሁ፣ ቀጥሎ ደግሞ እቀናለሁ። ምን አይነት ኮሚትመንት ነው! ክብር ለእግዚአብሔር ይሁን። እና የግሪክ ሰዎችና አይሁዳውያን የእግዚአብሔርን ቃል ለመስማት ቻሉ ይላል። ባይዘዌ ሰዎች የእግዚአብሔርን ቃል ለመስማት እድል አገኙ። በዚህ ሰውዬ ምክንያት እድል ተገኘ። ታውቃለህ? የግሪክ ሰዎች አሕዛብ ማለት ነው። ግሪክ ማለት በተለምዶ አሕዛብ ማለት ነው። ቀጥሎ ደግሞ አይሁዳውያን ምንም አይነት ኢትኒካል ቦርደር ሳይኖር ሰብሮ ወንጌል ወደ አሕዛብም ወደ አይሁድም ገብቶ የመስማት እድል ተገኘ። የእግዚአብሔርን ቃል ታውቃለህ? ለዚህ ምክንያት መሆን በረከት ነው። ከተማው እኮ ዝም ብሎ እየኖረ ነበር። ይሄ ሰውዬ ሲመጣ የእግዚአብሔርን ቃል የጌታን ቃል ነው የሚለው። እንደውም ቃሉ የጌታን ቃል ለመስማት ቻሉ ይላል። ታውቃለህ? እድል ሆነ ሰውዬው። እግዚአብሔር ይሄን ሰውዬ እንደ መገልገያ አድርጎ በሱ በኩል ወደ አሕዛብም በሱ በኩል ወደ አይሁድም ቃሉን በተነው። ክብር ለእግዚአብሔር ይሁን። የእግዚአብሔርን ቃል ለመስማት ቻሉ ይለና ከዛ በኋላ እንግዲህ ቀጥሎ በጳውሎስ አገልግሎት ላይ የተከናወኑ እግዚአብሔር ብቻ ያደረጋቸውን ተአምራቶች ሉቃስ ይጽፍልናል። እግዚአብሔርም በጳውሎስ እጅ እጅግ የሚያስደንቁ ተአምራትን ያደርግ ነበር ይላል። በጣም ይገርማቸዋል። ጳውሎስ አስተማረ የሚል ቃል አለ። ተአምራት አደረገ የሚለው እግዚአብሔርን ነው። በጣም የእግዚአብሔርና የሰው መቀላቀል የለበትም። ሰምታችሁኛል? በእውነት እኮ ነው የምላችሁ። አሁን የሞተ እናስነሳለን ይባላል እንዴ? እግዚአብሔር ያስነሳ እንጂ ሲፈልግ ካላስነሳስ
የቀብረ መጽናናት ነው። እውነቴን እኮ ነው የምላችሁ። ይሄ የኛ አይደለም የእግዚአብሔር ነው። እግዚአብሔር በጳውሎስ እጅ ነው የሚለው። ጳውሎስ ምን ነበር? ኢንስትሩመንት። በእውነት ነው የምላችሁ። አሁን የእግዚአብሔርን ለእግዚአብሔር ከሰጠነው ክብር አንሻማም። አሁን የእግዚአብሔር ቦታ እኔ ከገባሁኝ ወስዳለሁ። የተወሰነ እንጣላለን እኔና እግዚአብሔር። ማስተማራውን ጉልበቱ ያልቃል። ጳውሎስ አቅሙ ያልቃል። የጌታን ቃል ቆሞ ያስተምራል። ተአምራቶቹ ለዛው ተአምራ እኔ አሁን እጅግ አንዩዥዋል ሚራክልስ ነው የሚለው። እኔ አሁን ኖርማል ሚራክል አለ እንዴ? ሚራክል ተብሎ ኖርማል አለ እንዴ? አንዩዥዋል ከተአምርም የባሰ ማለት እኮ ነው። አሁን ሉቃስ ዶክተር ነው። አሁን ቀራጭ ቢጽፈው ባይዘው አያቅማ እንላለን። ሐኪም ነው። በሽታም ያውቃል፣ ፈውስም ያውቃል። ለእያንዳንዱ በሉቃስ ወንጌልና በሐዋርያ ሥራ ላሉ ህመሞችም ፈውሶችም ባይዘው ፊዚዮሎጂካል ተርም ነው የተጠቀመው ሉቃስ። ሐኪም ስለሆነ ዝም ብሎ ራንደም የሆነ ነገር አይደለም። ታሞ ነበር ተፈወሰ አይልም። ህመሙን ይነግራል። ንዳድ ነው ይላል። አይ ሴትዮዋ በትኩሳት ነዳ ነበራልና አይ ሂሊንግ ሲጽፍል ሜዲኬሽንም የተማረ ነው። አሁን እኮ ሁሉም ወንጌላታን ከሉቃስ ውጪ በሙሉ ሰውየው ጆሮን ተቆረጠ ነው አይደል የጻፉት? ለጠፈው ማለት ነው ያለው። ሉቃስ ወንጌል ብቻ ነው ያለው። ታክሟል። አሁን ሐኪም ነው አቴንሽኑ ነው ተቆረጠው ሲለው ታክሟል አልታከመም ይላል። ታክሟል ለጠፈው የሚል ሉቃስ ወንጌል ላይ ብቻ ነው ያለው። ሐኪም ስለሆነ አቴንሽን አለውና አሁን አንዩዥዋል ሚራክልስ ማለት ቮካብለሪ አጣ ሰውየው። ምን ብሎ የጻፈው? በሕክምና የለም እንደዚህ አይነት ተአምር። የ40 ዓመቱ ሽባ ዘሎ ቆመ። ጽፎ ያውቃል። ጽፏል። እዚህ ጋር ሲደርስ እኔ እግዚአብሔር ምን እንዳረገ ራሱ አላቅም። እጅግ አስደናቂ ተብሎ ተአምር ነው። ቀጥሎ ተአምር ብቻውን እኮ ብዙ ነው። እጅግ አስደናቂ ሲኖረው ምንድን ነው የሚሆነው? በጣም ከባድ እኮ ነው። ከዛ ሉቃስ የተደረገውን አይደለም የነገረን፣ መንገዱን ነገረን። አሁን ጳውሎስ ነገሩን ለማድረግ አልሞከረም። ሜካኒካል አይደለም። አይ ሜካኒካል አይደለም፣ የለበትም ሰውየው። ወንጌል ለመስበክ ነው እግዚአብሔር የጠራው። ታምር ማድረግ የባለቤቱ ነው። ወንጌሉን ሊያጸና በፈለገበት መንገድ ያጸናዋል። አሁን እኮ አንዳንድ ከተሞች እኮ ምንም ነገር አልተደረገም፣ በሰላም ህዝብ በሙሉ እኮ ተከትሏቸዋል። እንደነዚህ አይነት ከተሞችስ የገሃነም ደጅ ነው ከተማው። አሁን ለምሳሌ አስክሊዮፒስ የሚባል ጣዖት አለ። አስክሊዮፒስ ማለት እስክሌፕደስ ብለው ይጠሩታል በሌላ ስሙ። አስክሊዮፒስ ማለት የጴርጋሞን አጋንንት ነው። የጴርጋሞን ሰይጣን ነው። የሚመለከው ቤተ ጣዖት ውስጥ ነው። ሊትራሊ እባቦች ይመጣሉ። በመንፈስ እኮ አይደለም እላችሁ፣ ፊዚካሊ እባቦች ይመጣሉ። የታመመ ሰው ቤተ ጣዖት ውስጥ ይተኛል። ሚድናይት ላይ ነው። ብርሃን የሚባል አይኖርም። እባቦች ይመጣሉ። አይናደፉም። እባቦቹ የሰውየውን ሰውነት እየነኩት ያልፋሉ። ሂሊንጉ እባቡና ሰውየው ሲነካኩ ነው። ከዓለም ዙሪያ ህዝብ እየተሰበሰበ ምትሃታዊ በሆነ የአጋንንት አሰራር እንፈወሳለን ብሎ የሚያምኑበት ከተማ ነው። ዝም ብሎ ወንጌል መስበክ አትችልም። መገንጠል አለበት ይሄንን። አይ ስለዚህ እግዚአብሔር በጳውሎስ ተአምር ብቻ አይደለም ያደረገው፣ እጅግ አስደናቂ ዋጣው ያኛውን ያኛውን የኔ አይደለም አለ እግዚአብሔር። ለዛ እኮ ነው ኤፌሶን ከተማ ላይ ጳውሎስ ነፍሳት አሸነፈ አይደለም የሚለው፣ የከተማ እኩሌታ ከሱ ጋር መጣ ነው የሚለው። ንቅል አደረገው። ታውቃለህ፣ መቆጠር አልቻለም። ሪከርድ አልተደረገም በቁጥር። መንፈስ ቅዱስ እኮ ይኑር፣ ያቀለዋል። በጣም አትጨነቅም። እሱ ዝም ብሎ ሙቭ እንዲያደርግ እድል ከሰጠው እሱ ሙቭ እንዲያደርግ ግን እኛ ኢንስትሩመንት ብቻ ነው መሆን ያለብን። ሰርቭ ነው ማድረግ ያለብን። ሎርድ እንዳትሆኑ ከመንፈስ ቅዱስ ጋር። እሱ አምላክ ነው። እኛስ አገልጋይ ብቻ አይደለንም። ባይዘው ፍጡራኑ ነን። ይሄ የሆነ ሰዓት ላይ እንዳገልግል ጠጥቶኝ አይደለም፣ እጅና እግሬን ገጣጥመው ያዋሃደው እሱ ነው። ርቀታችን በዚህ ልክ ነው። አምላኬና አምላኪው ብቻ አይደለም፣ ፈጣሪና ፍጡሩ። ሂዝ ጋድ መንፈስ ቅዱስ እግዚአብሔር ነው። በዚህ አንደርስታንዲንግ ነው ጳውሎስ የሚያገለግለው። አየህ፣ መለኮት አለ ከኔ ገለ እና ሰርቭ ሲያደርግ በጣም ሃምብል ነው።
ስለዚህ ያለ መጠን በሱ ይሰራል። ጳውሎስ ጋር ለምንድን ነው ክብር የማይገድበው? አይነካበትማ። በጣም ሀምብል ነው። መጽሐፍ ሲናገር ጳውሎስ አግኝቶ እጅ እየጫነ የጸለየለት ብቻ እኮ አይደለም ማለት የጳውሎስን ሰውነት የነካ ጨርቅ ሌላ ቦታ ይሄዳል። ለሚኒስትሪ ለአገልግሎት እኮ ነው። ጳውሎስ ላይ ለምሳሌ ሰድ ብሎ እኮ አይደለም እንትን ነበረው ይላሉ። እዚህ ጭንቅላቱ ላይ እነሱ ጸጉራቸው ናቹራሊ ረዘም ይላል። ጭንቅላቱ ላይ የሚያስረው ባንድ አለው። እንደዚህ ያስራል። ባንድ አለው። ላቡ ይነካዋል። ወገቡ ላይ ቀሚስ ስለሆነ የሚያደርገው ያስራል። እና አገልግሎቱን ጨርሶ ሲቀመጥ ይሄን ይፈቷል። ወገቡ ላይ ያለውን ፈቶ ያስቀምጣል። ይዞ ይሮጣሉ። የሚቀጥለው ሴሽን ላይ ሲቆም ተበድሮ ነው ማለት ነው። የጳውሎስን ሰውነት የነካ ጨርቅ ይዘው ይሄዳሉ። እግዚአብሔር መስራት ሲፈልግ የጳውሎስ ሳይዝ አልበቃ አለው። ጳውሎስ የሆነ ኤፌሶን የሆነ አሁን ጢራኖስ የትምህርት አዳራሽ ጳውሎስ ካለ እዛ የሆነ ሰፈር የለም ጳውሎስ። ስለዚህ እግዚአብሔር ጨርቅን ልዋሳ አለው። ያለ መጠን ዝቅ ብለን ያለ መጠን ይስራ። ምንም መለኮት እኮ ያኔም የነበረው መንፈስ ቅዱስ ነው ዛሬ በእኛ መካከልም በእኛ ውስጥም ያደረው። አየህ የሚገድበው እኮ እኔ ብቅ ለማለት ስሞከር ነው የምገድበው። እኔ ጥፍት ካልኩለት መደበቅ አይችልም። ሙሉ በሙሉ ብቅ ይላል ራሱ። እሱ ሲመጣ ደግሞ እሱ ሲመጣ ብቻ የሚሰራ ስራ ይሰራል። አየህ እግዚአብሔር ሲመጣ ባይዘው በአጋጣሚ ሊሆን ይችላል የምትለው ነገር አይሰራም። ሊሆን ይችላል አትልም። ሌላ ከተማ ወስደው የታመመ ሰው ላይ ሲጥሉ የታመመው ሰው ይፈወሳል። ከዛ ደግሞ ድውያን ላይ ብቻ አይደለም በክፉ መንፈስ የታሰሩት ላይ በኢየሱስ ክርስቶስ ስም ብለው ሲጥሉ መንፈሱ ይወጣል። ይህ በድፍን ኤፌሶን ተሰማ። ሲሰማ የሊቀ ካህኑ ይላል ስሙ ጠፋኝ እባክህ አስቄዋ ቴንክ ዩ የሊቀ ካህኑ የአስቄዋ ልጆች ይላል አይደል ጳውሎስ እጅን ሲያረጋዩ ምን ያቀተናል አሉ። ደስ ሲል እኮ መንፈሳዊ ነገር የማትኮረጀው ጉዳይ ነው። በበራል መንገድ እንጂ ምን አይተዋል አይደል እንዴ ቀለል አድርጎ እንትን እንደሚለው በቃ እናርገዋ። አጋንንት ያደረበት የት ነው አጋንንት ያለው አሉ። ሰይጣን እንኳን ፈልገው እንዲሁም ይመጣል። እንደ መጥራት አያስፈልግም። በዚህ አጋንንት የት ነው ያለው ብለው ሄዶ አፈላልገው አንድ አገኙ። አንድ ሰይጣን ታውቃለህ አይደል በጌታ ስለሆንክ ነው የሚፈራ። ድፍን ከተማ አይችለውም ለብቻው። የጭፍራ የተባለው ነው የምልህ ስፒሪት ቢንግ እኮ ነው። ቢወድቅም እኮ እንደ ኖርማል ሰው እንዳይመስልከው የዩናይትድ ኔሽንስ ሴክሬታሪ ጀነራል በጌታ ካልሆነ ሌሊቱ ሙሉ ሲያሰቃዩ ያድራል። በዚህ ገደል ሲያሯሩጠው ጉዳዩ አይደለም የሰውየው ወንበር። ቦርናጌን ሆነ ማንም ላያውቅ ይችላል። በርከክ ስትል ይነቃነቃል። ስፒሪቹዋል ሃይራርኪ ይነቃነቃል። ደካማነ ብርቱነ ምናምን አይደለም። ቦርናጌን ኮንክ በርከክ ብለህ ብቻ ኢየሱስ ካልክ ሰይጣን ኮሚኒኬት የሚያደርግ ስም ማን ነው ብሎ አይደለም በጌታ ነው ነው ሰይጣን የሚያውቀው። ትላንትና ጧት ተናግሬያለሁ አይደል እግዚአብሔር ምንድን ያለው በእናንተ መንደር ሳልፍ አይደል ያለው ደሙን አየዋለሁ ነው ያለው። እዛ ቤት ማን አለ አይደለም ብለዋል ደሙን ነው የማየዋል። ፈርዖን ቤትስ ደም የለም አለ ገብቼ ገድዬ እወጣለሁ አለ። የፈርዖን ቤት ስለሆነ አይድንም። አየህ እችኛዋስ መበለት እኮ ነው ማንም ዞር ብሎ ማያት ሴት ናት። ደም አለ በሯ ላይ። the difference ልዩነታችን መንፈስ ቅዱስ ነው ዓለም ላይ በእውነት ነው ማለት በምድር ካሉ ህዝቦች ምንድነው ያለው ሙሴ ምንድነው ያለው እኔ አልወጣም አለ እግዚአብሔር። እኔ አልወጣም አለ እና መልአክ አለ አንድ መልአክ ከፊታችሁ እልካለሁ አለው። 7 ነገስታት አይደል እነዛ የሚያስቸግሩ አሞራውያን ኬጢያውያን ምናምን ጥርግርግ አድርጎ ያስወጣላል አለው። አንድ ጥሩ ሚሊተሪ ይልካለሁ ከሰማይ ሙልጭ አድርጎ ያስወጣቸዋል። አንተም ትገባለህ ሲለው አልሄድም አለው። ለምን ሲለው በፍጹም እግዚአብሔር ሆይ እዚች ካለውባት መሬት አለን ለምን አንተ ካልወጣ አታውጣና አለ። ለምንድን ነው እኔ ካልወጣው ማለት በምድር ላይ ካሉ ህዝቦች የምንለየው ባንተ ነው አለው። አየህ መልአክ የወደቀ ያልወደቀ ብዙ አለ። የወደቀ የማይቆጠር አለ፣ ያልወደቀ ደግሞ በጣም ብዙ የማይቆጠር አለ። አንድ አይደለም መልአክ ሰው 8 ቢሊዮን አለ። እግዚአብሔር አንድ ነው፣ አይነት የለውም፣ ድጋሚ የለውም፣ ብቸኛ ነህ አንተ። ያንተ አይነት የትም የለም፣ ልዩነቴ ነህ አለው።
እስቲ አሜን በሏ።